ይሄንን ላይቭ ላይ አሁን አውርቼው አላውቅም። ዱባይ ማለት ነው። ዱባይ በቃ እኔና እሷ ካለች እንጣላለን፣ ከዛ እንታረቃለን፣ እንጣላለን፣ እንታረቃለን፣ እንጣላለን። ፖሊስ ተጠራ ምናምን ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም። የአረብ ሀገር ፖሊስ ሃርድ ነው ምናምን ሲባል ነው የምሰማውና ወዲያ ነው መቱት። ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ፣ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። አሁን እየወጣው ያለ መረጃ እንግዲህ በጣም ብዙን የጆን ዳንኤል ሊያደርገው ይችላል ብሎ ብዙ ሰው እንዲያምን እያደረገ ነው። እንግዲህ አሁን የወጣው ቪዲዮ ከዚህ በፊት ሪከርድ የተደረገ ቪዲዮ እንዴት ትሪት እንደሚያደርጋት ከዚህ በፊት ምን ተናግሬው ነበር። ዱባይ ላይ ሲመታት እና የተለያየ አቢዩዝ ሲያረጋት ሲያመናጭቃት እና ፖሊስም ዱባይ ተጠርቶበት እንደሚያውቅ ከዚህ በፊት ተናግሯል እና እሷም ከፖሊስ እንዳስጣለችው ተናግሯል። እንግዲህ በራሷ አፍ የተናገረው ቪዲዮ ወጥቶ እንግዲህ በጣም አነጋጋሪ ይሆናል። ይሄ ልጅ እውነትም አድርጎት ይሆናል የሚለው ነገር ብዙ ሰው ወደ ጃኒ እያደላ ይገኛል ማለት ነው። ቪዲዮም ለህግ ማስረጃ ይቀርባል። በጣም ብዙ ቪዲዮዎች እየተሰበሰቡ ነው ያሉት እና ድጋሜ እስር ላይ ይወድቃል አይወድቅም የሚለውም በጣም አሳሳቢ ነገር ላይ ደርሷል። ስለዚህ እንግዲህ ቪዲዮውን እዚሁ ማሳያችሁ ይሆናል። አይታችሁ መፍረድ ትችላላችሁ። እንግዲህ ብዙ ጊዜ ይህን ማስረጃ ስናገር ብዙ ሰው አላመንም ነበር። ነገር ግን ተመልከቱ እስቲ። ብዙዎቻችሁ ከድሮ ጀምሮ የምትከታተሏቸው ከሆነ ይህን ነገር ታውቁታላችሁ። ቅርብ ጊዜ የምትከታተሏቸው ከሆነ በተለይ እሱ ከታሰረ በኋላ ያወቃቸዋቸው ጆን ዳንኤልና ጃኒን እሱ ከታሰረ በኋላ ካወቃቸዋቸው ትንሽ ይከብዳል ይህን ነገር ለማመንና እስቲ እናንተም መመልከት ትችላላችሁ ቪዲዮውን። እሱ በመገኘቱ ብዙ ሰዎች ንጹህ ነው እያሉት ነበር። እሱ ስለተገኘ ንጹህ ነው፣ እሷ ያልተገኘችው የሆነ የዋሸችው ነገር ቢኖር ነው እያለ ብዙ ሰው እየተናገረ ነበር። ነገር ግን እኔ ከዚህ በፊትም ቪዲዮ ላይ እንደነገርኳችሁ ከሆነ ከዚህ ብዙ ነገሮች ግን ወደ ጆን ዳንኤል ነው የሚያደሉት። ምክንያቱም ጆን ዳንኤል ከመታሰሩ በፊት ደብድቦኛል የሚል መረጃ ወጥቶበት እሱ እየተነገረ እሱ የሚያወራው ከተፈታው በኋላ ቺት አድርጋበታለች የሚል ወሬ ነው። የማይገናኙ ወሬዎች ናቸው። ቺት ማድረጋቸው እሱም ናዮ ላይ እሷም አዶናይ ላይ ቺት ማድረጋቸው ምንም አሳሳቢም ያን ያህል ጠቃሚም ነገር አይደለም። እዚህ ጋር ትልቅ ነገር አለ ከሱ መቅደም ያለበት። እሱም የጃኒ በወንድ ልጅ ወይም በጆን ዳንኤል መጠቃት ነው። ነገር ግን አሁን ብዙ ሰዎች እሱ ንጹህ ነው እያሉ ነበር። እኔ ደግሞ ከዚህ በፊት ነግሬያችሁ ነበረ። ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ማስረጃዎች ተናግሬ ነበረ። ከዚህ በፊት ከመታሰሩ በፊት ላይቭ ላይ የነበራቸው ኢንተራክሽን ጆን ዳንኤል እና ጃኒ ላይቭ ላይ እንዴት እንደሚሰዳደቡ፣ እንዴት አቢዩዝ እንደሚያረጋት፣ እንዴት እንደሚመታት ምናምን፣ እንዴት እንደሚሰድባት፣ እንዴት እንደሚያስፈራራት፣ እንዴት ላይቭዋን አዘጋለሁ እያለ እንደሚያዘጋባትም ብዙ ማስረጃዎች አሉ። አሁን በቅርቡ ደግሞ የወጣው ማስረጃ ከዚህ በፊት ዱባይ መቷት እንደሚያውቅ ራሱ የተናገረበት ማስረጃ ወጥቷል። አሁን ይሄንን ላይቭ ላይ አሁን አውርቼው አላውቅም። ዱባይ ማለት ነው። ዱባይ በቃ እኔና እሷ ካለች እንጣላለን፣ ከዛ እንታረቃለን፣ እንጣላለን፣ እንታረቃለን፣ እንጣላለን። ተጣላን ዱባይ። ከዛ ተጣላን። ከዛ ጥያት ልሄድ ማለት ነው። ጥያት ልሄድ እኔ እኮ መኪና ይኸው ብዙ ነን እኮ ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛ አለች። ከዛ ናሆም ያለ ከዛ እንትን አደረኳት። ዘሬ መኪና ውስጥ ገብቼ ዘሬ አልኳት፣ አስወጥቻት። ከዛ በኋላ አትሄድም አለች። እሄዳለሁ ዘሬ አልኳት። ከዛ ቆመች፣ መኪናው ጋር ቆመችብኝ፣ ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪናው። ከዛ ጆን ፋራ ነው ይገጨኛል ብላ በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነዳሁት። መኪናውን ስነዳው በሩን እጀታውን ይዛ ወደቀች መሬት። ከዛ ስንጨቃጨቅም ለካ እያዩ ነበረ አረቦቹ። ከዛ ተሰበሰብብኝ ህዝብ ማለት ትወድቃለች፣ ጥላኝ ሮጠች፣ እያለቀሰች ሮጠች። መሬት ስትወድቅ ሮጣ እነ ፋሲካ ጋር ስትሄድ ከበቡኝ። እንደዚህ ናውረድ አሉኝ። ናውረድ ፖሊስ ተጠራ ምናምን ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም። የአረብ ሀገር ፖሊስ ሃርድ ነው ምናምን ሲባል ነው የምሰማውና ወዲያ ነው መቱት። ዱባይ ላይ ወዲያ ስንት መጣ። በቃ ደንግጫለሁም፣ ሰዎቹ ላይ ተኮሳትሬያለሁም። አይ ዶንት ኖ ሄር አልኩኝ። እኔ ሸመጠጥኳት። አላቃትም፣ አታቀኝም፣ አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጣራኳት። ከዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ ፖሊስ እስኪመጣ
አልቀመጥም ብዬ መኪናዬ ጋር ቆምኩኝ። ቁልፍ ቀሙኝ የመኪናዬን። መኪና ጋር ቆሜ እሷ እነንትናን ይዛቸው መጣች፣ እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር ነው። ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል፣ አይተናል። ትገባለህ፣ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ንገሪያቸው ሊያስሩኝ ነው እላታለሁ። ፋሲካ ምንድን ነው ይላቸዋል። ፋሲካ ዋት ይላል። እሷ ሂ ብራዘር ሚ ኦፕን ጋቢና አይ ቤንዳውና አረ ወደባል ወደብኝ እናት ከምንም ነገር ብላ ክብር ነው ታሳያችኋለች። ኤመን ሚታርጊ ወሬየ ጌታን እኔ እኮ ተናድጃለሁ እኮ እንዴት እንደሳኩኝ ማለት ነው። ስማ ሂ ኦፕን ጋቢና ኖ ሚ ኦፕን ጋቢና መሬት ላይ ትወድቃለች። እኔ ጋቢና ኧረ ወይኔ እንዴት እንደሳኩኝ። ከዛ በቃ አስመለጠችኝ። ፖሊስ ጥራ አለው ፋሲካ። ፖሊስ ጥራ በቃ እሷም ኮል ፖሊስ አለችው። ኮል ፖሊስ ሂ ብራዘር። ከዛ ተተርፌ ወደ ምንሄድበት ሄደን እላለሁ።